ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሆን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክና ሼር አድርጉት። አድማጮቼ ሁላችሁንም ሁል ጊዜ እንደምንነግራችሁ ለህዝባችሁ ልሳን ሆኑ። አዲስ አበባ ውስጥ ምንድን ነው ወዴት ነው የሚያመራ ያለው ብዬ አንድ ሁለቱን ጠየቁኝ። ይሄ ጥያቄ ሁሉ ሰው ይጠይቀዋል። መልስ ነው ያጣንበት። እኛ ከአሜሪካ ምናልባት መልስ ታገኛላችሁ ብለን እያሰብን ነበረ እንጂ ከእኛማ መልስ አጥተንበታል። የማይደረግ ነገር የለም። ተነቅለው ህዝብ እየተባረረ ነው። ህዝቡ በረሃብ በችግር በቸነፈር ውስጥ ነው ያለው። ማን አዛዥ፣ ማን መሪ፣ ማን እንደሚያዛቸው የማይታወቁ በሺዎች የሚቆጠሩ ወጣቶች መታወቂያ እያሳዩ እየዘረፉት ነው ያሉት። ህዝብ የሚደረግ የማይደረግ ነገር የለም፣ የማይዘረፍ ነገር የለም። በግልጽ በአደባባይ ነው ወደ አካውንቴን አስተላለፍ እያተባለ የሚዘርፍ ያለው ብለውናል። በጣም የሚገርም ቪዲዮውን ልከውልናል አድማጮች። በጣም የሚገርም የሚያስደነግጥ ነው። ለምን እንደሚያስደነግጥ እነግራችኋለን። ይህ ቪዲዮ ኢትዮጵያ ውስጥ የሌለ ነገር ሁሉንም የለም አለ የሚባል ነው እንጂ የለም የማይባል አንዲትም ነገር የለም በአሁኑ ጊዜ። ከዚህም ወደ ባሰ እየሄድን ያለ ነው። ወደ ባሰ ወደ መከራ እየሄደች ነው ያለችው። አሁን ለምሳሌ ነዳጅ የሚባል ነገር የለም። ነዳጅ ሲባል ሰው ምን ይመስለዋል መሰላችሁ? መኪና ያለው ብቻ የሚቸገር ይመስለዋል። ነዳጅ ከሌለ ሁሉንም ዕቃ ተጭኖ የሚመጣውን በጣም ከአቅም በላይ ይወደዳል። አሁን ከምታዩት ያላችሁ በሺዎች % ወደ ላይ ያድጋል። 10 ብር የምትገዙትና በጣም ተወደዋል ብላችሁ የሚያናድዳችሁ ነገር ቢሆን ነገ ጠዋት 30 ብር 40 ብርም ላታገኙት ትችላላችሁ። በ10 የተናደዳችሁ 40 በአንድ ሌሊት ጨምሮ ሲያድር ምን ልትሉ ነው? አንዱ እንቁላል አሁን 30 ብር የተሸጠ ነው እያላችሁ እየተናደዳችሁ ነው። ከነገ ወዲያ ግን 100 ብር ሊደርስ ይችላል አንዷን እንቁላል። ለምን? ኢትዮጵያ ውስጥ ይሄ ቪዲዮ በጣም የሚገርም የሚያስደምም ነው አድማጮች። በቪዲዮ ቀርጸው ነው ያሳዩን ከጫፍ። አሁን ይሄ ሰውዬ ከየት ነው ሲነዳ የነበረ መሰላችሁ? ይሄንን የላከልን ከአያት አደባባይ ነው። አሁን ደራርቱ አደባባይ ብለውታል መሰለኝ። ከአያት አደባባይ ብቻ ለምታውቁት አዲስ አበባ ወደ ጦር ኃይሎች እየነዳሁ ነበር ብሎ ነው የላከልን። ወረፋው መንገድ ማለፊያ የለውም። ነዳጅ የሚባል ነገር የለም በከተማው። ነዳጅ የለም ተብሎ መብራትም የለም። በየሰከንዱ እየጠፋ ነው። በከፍተኛ ስቃይና መከራ ውስጥ ነው ያለ ነው። ይህ ሀገር ወዴት ነው የሚሄድ ያለው ብለህ ትጠይቀናለህ ወይ? እኛ ከእናንተ ነው መልስ የምንጠብቀው ያለ ነው። ይህ ሰውዬ ይዞን ሊጠፋ ነው። በየአካባቢው ጦርነት ተነስቶ እየተዘረፈ ነው ያለው። ህዝብ እየተገደለ ነው ያለው። ልሳን የሚሆንለት ነው አጥቶ ያለው እና መከራ ነው። እባክህን ይህንን ቪዲዮ አሳይልን ምን ያህል ችግር እንዳለ። ለትራንስፖርት አሁን ለምሳሌ ከአንድ ቦታ ወደ አንድ ቦታ መሄድ ኑሮዋችሁ ብትነሱ የለም። ለምን? ያለ ነዳጅ ዝም ብሎ አይሄድማ። የተገኘችው ነዳጅ ምን እያደረገ ነው አብይ አህመድ? በሌሊት እየቸበቸቡት ነው። በሌሊት ገና ሳይገባ የእሱ ወታደሮች፣ የእሱ ዘመዶች፣ የእሱ አከፋፋዮች በጀሪካኖች እየተሞላ ይሸጣል፣ ይቸበቸባል። በጣም 10 እጥፍ ተደርጎ ማለት ነው። በጨለማ ገና ማነው ቤንዚን ማደያው ላይ ሂዶ ሳይራገፍ ነው ጫካ ተወስዶ እንዳለ ከቮቴው ተቀርቶ የሚሄደው። ይህንን በጣት የሚቆጠሩ የኦህዴድ ብልጽግና ሰዎች በጣም ከብረውበታል። እኔ እውነት ልንገራችሁ አይደለም አሁን የሚገርመኝ ምን እንዴት ሆኖ እንዴት እንኖራለን 1 ሚሊዮን ዓመት ብለው ነው ነገ ጠዋትስ ይህንን ነገር ሲቀየር ኬት አመጣኸው ብንባል ኬት ነው ያመጣሁት ሀብት ብዬ እናገራለሁ። ቤተሰቦች ዘመዶችን ሳይታዘቡኛል አይሉም ወይ? ዝም ብሎ መዝረፍ። መሬት አትበሉ፣ ኮንዶሚኒየም አትበሉ፣ የቤት ዕቃ አትበሉ። ሌላ ይቅር የሰው ሚስት እኮ ነው የሚቀሙት ያሉት እነዚህ ሰዎች። ወጣቶች ናቸው፣ አፍ መለፍለፍ የሌላቸው፣ ምን እንደሚናገሩ የማይታወቅ። መንገድ ላይ ስትሄድ ና አንተ ይልሃል። ትልቅ ይሁን ሴት ይሁን ወንድ ይሁን
ና አንተ ብለው ነው የሚጠሩት አሉ። አቤት ምን አጠፋ ባክን፣ ስራ ላይ እየሄድኩ ነው፣ ስራዬ አሁን ይጠብቁኛል፣ ዶክተር ነኝ፣ ሕክምና የሚጠብቁ ብዙ ሰዎች አሉ፣ ና። ከዛ በኋላ ምንድን ያጠፋሁት? መታወቂያው ያሳይሃል። ከዛ በኋላ ና እንሂድ ይልሃል። ጠምዛዛ ቦታ ላይ ስትሄድ ይህን ያህል ገንዘብ አለ አስገባ ይልሃል። ኧረ ምንም ነገር የለኝም ካልክ ወደ ማጎሪያው ቤት ወስዶ ነው የሚያጉርህ ደግሞ ሆን ብለው ወደ አሁን ለምሳሌ ከየጎደናው ተሰብስበው እየመጡዋል አይደለም ካልሲዩም የሚሸጥ እንግዲህ ይቅርታ አድርጉልኝ፣ እኔ ሰውን ማነሱም ዝቅ ማድረግ አይደለም፣ ሐቁን ነው የነገሩኝ፣ እነሱን የምነግራችሁ ያለውኝ። ሻወር ወስዶ የማያውቀው እንግዲህ ምቾት ይለመዳል። ራሱን ጠብቆ አለርጂ ያለው አለ፣ አስም ያለው አለ፣ ተጠንቅቆ የሚኖር አለ። በተለይ ደግሞ ደህና ቤተሰብ ከሆን ይለመዳል። እዛ ስትገባ ግን አፍንጫህን የሚቆርጥ ሽታ ነው የሚጠብቅሃሉ እዛ የምትታሰርበት። በዛ ላይ ስንት ተባይ አለ፣ ቁንጫ አለ፣ ቅማል አለ፣ ተዋን አለ፣ እንድትበላ ነው የሚያደርጉ። ከዛ በኋላ እነዚህ ያለምንም ጥፋታቸው ከመንገድ ታፍሰው የተወሰዱትን ዶክተሮች፣ ፕሮፌሰሮች ነው የምነግራቸው ያለው። የፖለቲካ ሰዎች አይደሉም፣ የታጠቀ ወታደር አይደለም ማወራ ያለሁት። ደህና ኑሮ ያላቸውን ወስደው እዛ ያስሯቸዋል። ከዛ በኋላ ታመው የሞቱ በሁለተኛው በሶስተኛው ቀን እየሞቱ ሳይለቀስላቸው እየተቀበሩ ነው። አሁን ሰው የማያውቀው ስንት ህዝብ እያለቀ ነው። ልሳን ሆኑት እያሉን ነው። ይህንን የምታዩት ያላችሁ ወረፋ ይዞ ያሉትን ስንትና ስንት ህዝብ የሚያመላልሱ ናቸው። ስንትና ስንት ህዝብ ደግሞ ከስራቸው ያሉ ነው። ሽፈሩ ሚስት አለችው፣ ልጆች አሉት፣ ረዳቱም እንደዛው፣ ባለንብረቱም እንደዛው። ይህ ሁሉ ህዝብ የምታዩት ያላችሁ ስራ ፈቶ የሚውል ያለው። እስቲ ውጭ ሀገር ያላችሁ አስቡት። በስራ ሰዓት ሲንገላወድ ሰው ታያላችሁ። ወረፋ ይዞ ቁጭ ብሎ ካፌ ውስጥ የሚውል አለ? የለም። በስራ ሰዓት ከሆነ ሁሉም በየስራው ነው የሚሰራው። ወጥተህ ምሳ ለበላህም እየተሯሯጥክ ሂደህ ከዛ በኋላ አውጥተህ ያቺ የምታገኛትን ሰንድች እየበላህ ነው የምትመለሰው ወደ ስራህን። አዲስ አበባ ውስጥ ግን ዝም ብሎ ቁጭ ብሎ ነው የሚዋለው። ቁጭ ብሎ ነገ ጠዋት ግን እርስ በርሳችን ያባላናል ነው የሚሉት ያሉት። መጀመሪያ እድር ቀማ፣ ከዛ በኋላ ከቤተ ክርስቲያንህ ከመስጊድህን ነቅሎ አባረረህ። እቁብ የሚባል በሙሉ ዘጋ። አሁን እኮ እቁብ እንደማይፈቀድ ታውቃላችሁ። ይህ እኮ እንዳለ እኮ ቦንዱ ይሄ የቤተሰብነት የአንድነት የሚያገናኝህን በእቁብ በእድር በክርስትና በልቅሶ በምናምን የሚያገናኝህን በሙሉ ቆራርጦታል። ከአንድ አካባቢ ወደ አንድ አሁን ካሳንቺስ አካባቢ ሰብስቦ ወስዶ አንድ ቦታ ላይ አይደለም የሚያሰፍራቸው፣ ብትንትናቸው ነው የሚያወጣቸው። ለምን እንዳይገናኙ፣ ለምን እንመለስ ወደ አካባቢያችን እንዳይሉ፣ ኃይል እንዳይኖራቸው በታትኖ በቃ አጥፍቷቸዋል። እና ይህ ሁሉ የምታዩት ያላችሁትን መኪና ወረፋ እየጠበቀ ነው ያለው። ነዳጅ መቼ እንደሚመጣም አይታወቅም። በየማደያው ነው ይሄ ሰውዬ በየመንገዱ የሚያየው ያለው። በሱ በሚሄድበት ቦታ ላይ ያየው ነው እንጂ በሁሉም አካባቢ ማደያ ያለበት እስከ አቃቂ ቃሊቲ ድረስ ወረፋ የያዘ አለ። ከለገሃር ጀምሮ እስከ አቃቂ ቃሊቲ ድረስ ወረፋ የያዘው አሉ። በወርም ላይ ደርሳቸው ይችላል ብለዋል። አድማጮች ይህንን እንግዲህ እውነት ለመናገር አላያችሁም፣ ውሸታችሁ ነው፣ አይናችሁ ጨፉኑ ብሎም ሊያስሞኙን ይናገራሉ። ችግር የለም አይናችሁ ስላልበራላችሁ ነው እንጂ ኢትዮጵያ እያደገች ነው፣ ከእድገቷ አታስቆሙዋትም የሚሉ አሉ። እነዚህ የሚሏችሁ እነማን እንደሆኑ ታውቃላችሁ? የሚከፈላቸው እውነትም በጣም አድገው በገንዘብ ማስቀመጫ ገንዘብ ያጡበት ቆጥረህ ሰፍረ የማያልቅ ቤቶችና ኮንዶሚኒየሞች መሬቶች እየሰበሰቡ 1000 የማይሞሉ የኦህዴድ ኦሮሞ አሉ። የኦህዴድ ብልጽግና ኦሮሞ እንበል 46 ወይ 50 ሚሊዮን ከሆነ የኦሮሞ ህዝብ ይታያችሁ እንግዲህ 1000 አይሞሉም እነዚህ። ስለዚህ ኦሮሞ አትበሉ። የኦሮሞ ህዝብ ከፍተኛ እንደዚህ አይነት መቀኛ መንግስት መጥቶበት አያውቅም። ራሳቸው ያሉኝ ነው የምነግራቸው ያሉኝ። ልጆቻችን ቄሮ ብለው ተታግለው ሞተው ለዚህ ሰውዬ ለሰይጣን አሳልፈው ሰጡን ነው የሚሉ ያሉት። እነዛ በሙሉ ቄሮ የነበሩት ደግሞ አሰራቸው። ብዙዎቹ ደግሞ ወታደር አድርገው አስገደላቸው። ኧረ ክፉ ነው ይሄ ሰውዬስ፣ ከዚህ ሲያውጣን
ከዚህስ ኢትዮጵያ የምትገላገልበት ግን በማለት ወይ በጸሎት ወይ በልመና ወይ በሽምግልና አይደለም። ሁልህን ተባብረህ በቃ ማለት ነው። አንድ ሰው መግደል የለብህም እኮ፣ አንድ ጥይት መተኮስ የለብህም። አደባባይ ወጥተህ አንገዛም ማለት ነው። የአዲስ አበባ ህዝብ እንበል ከ10 ሚሊዮን በላይ ነው ይባላል። ከአንድ ሀገር ቁጥር ያላቸው ከ10 ሚሊዮን በታች የሆኑ ብዙ አገሮች አሉ። ከዛ የሚበልጥ ህዝብ ነው ያለው። እንግዲህ ከ10 ይባላል እንጂ እስከ 15 ሚሊዮንም ይደርሳል ነው የሚባለው። ሁሉንም ቢወጣ ምንም ነገር ሊያደርግ አይችልም። እንኳን እሱ ይቅርና 5 ሚሊዮን 1 ሚሊዮን ህዝብ ቢወጣ፣ 1 ሚሊዮን እኮ በጣም በጣም ብዙ ነው አድማጮች። ቢወጣ 100 ሺህ እንኳን ህዝብ ቢወጣ ትጥለቀለቃለች አዲስ አበባ 4 ኪሎ። ከዛ በኋላ ወዴት ነው የሚሄደው? 100 ሺውንም ሊገድል ነው? 100 ሺውንም ሊያሰር ነው? አንፍራ፣ አይዟችሁ፣ በርቱ። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።